ትግራይ ሶስተኛ መንግስት መቋለ ገፍቶ መግባት እንዴት? በደብረጽዮን ገብረ ሚካኤል በሚመራው ዳግማይ መመለሱን ባወጀው የትግራይ መንግስትና በፌዴራል መንግስት በተቋቋመው በታደሰ ወረደ የሚመራው ጊዜያዊ አስተዳደር መካከል የተፈጠረው ውዝግብ ማረፊያ ሳያገኝ ትግራይን ለማስተዳደር ያለመ እንደሆነ የሚነገርለት ጊዜያዊ ምክር ቤት በአዲስ አበባ ተመስርቷል። ይህ ማለት ምን ማለት ነው? በትግራይ ፖለቲካ ላይ የሚኖረውን ትርጉምና አስፈላጊነት እንዲሁም ሌሎችን የዳሰሳ ትንታኔ ሸር ላይክ እያደረጋችሁ እስከ መጨረሻው እንድትከታተሉኝ በክብር ጋብዛለሁ። 5 የፖለቲካ ፓርቲዎችን ማለትም ስምረት፣ ባይቶና፣ አረና ትግራይ፣ ትንሳኤ ሰባ እንደርታና ቃንጫቂን እንዲሁም በአፋር ክልል የሚንቀሳቀሰውን የነፃ መሬት ታጣቂ ወታደራዊ ክንፍ በማስተባበር በአዲስ አበባ የተመሰረተው አዲስ የትግራይ ሰላምና ለውጥ የተሰኘ ምክር ቤት ተቋቁሟል። የትግራይን ፖለቲካ በቅርብ የሚከታተሉ ሰዎች በዚህ ምክር ቤት በኩል የሽግግር መንግስት ሊቋቋም እየታሰበ እንዳለ ይተነብያሉ። በዶክተር ደብረጽዮን ገብረ ሚካኤል በሚመራው ህወሓት ባለፈው ሳምንት ከ6 ዓመት በፊት ተመስርቶ የነበረውን ምክር ቤት መልሶ ራሱ የሚመራውን መንግስት እንዳወጀ ይታወቃል። በትናንትናው ጉባኤ ላይ መግለጫ የሰጠው ጌታቸው ረዳ በቅርብ ጊዜ በትግራይ ሁኔታዎች መፈታት አለባቸው በማለት አዲሱ ምክር ቤት በቅርብ ጊዜ ወደ መቋለ እንደሚገባ ሲናገር ተሰምቷል። ጀነራል ጻድቃንም የክልሉ የአስተዳደር ኃላፊነት በህዝብ የተመረጠ መንግስት ለመመስረት መሆኑን ገልጿል። እነዚህ የትግራይ ፖለቲከኞች አዲሱ ምክር ቤት በምን መንገድ ወደ መቋለ እንደሚገባ ግን አልገለጹም። የትግራይ ሰላምና ለውጥ ምክር ቤት በግልጽ አነጋገር አዲስ አበባ በትግራይ የፖለቲካ መድረክ ላይ ሊቆጣጠሩ የሚችለውን ሶስተኛ ተዋናይ ለማፍራት እያደረገችው ያለውን ሙከራ ይመስላል። 5ቱም ፓርቲዎች ስምረት፣ ባይቶና፣ አረና ትግራይ፣ ትንሳኤ ሰባ እንደርታና ቃንጫቃ ናቸው የተሰበሰቡት። ከእነዚህ ፓርቲዎች በትግራይ ውስጥ ጎልቶ የሚታይ የህዝብ ድጋፍ ያለው ግን የለም። አረና ትግራይ ትልቁና እውቅና ያገኘ ቢሆንም በፖለቲካዊ ረገድ ግን ከ10 ዓመታት በላይ በዳርና ዳር ሲንከራተት ነው የቆየው። ስምረት በቀጥታ ከጌታቸው ረዳ ጋር የተገናኘ ሲሆን ገና በጠዋቱ መቋለ መርገጥ አልቻለም። በአዲስ አበባ ነው የተመሰረተው። ይህ አዲስ ምክር ቤት በትግራይ ሳይሆን በአዲስ አበባ የተመሰረተ መሆኑን ትርጉሙን ማየት ያስፈልጋል። ይህ ምክር ቤት በክልሉ እስካሁን አስተዳደራዊ ህልውና የለውም። በትግራይ የጸጥታ መዋቅሮች በዞባ አስተዳደሮችም ሆነ በፋይናንስ ስርዓቶች ላይ ቁጥጥር የለውም። የሚተማመንበት ኃይሉ ከኢትዮጵያ መንግስት የሚያገኘው ድጋፍ እንደሆነ መገመት ግን ይቻላል። ጌታቸው ረዳ ምክር ቤቱ በቅርብ ጊዜ ወደ መቋለ ይገባል ቢልም እንዴት እንደሚደርስ ግን ምንም የገለጸው የለም። ይህ ግን የዚህ ሁሉ ዋና ጥያቄ ነው። ስለዚህ በቀላሉ የሚመለስ አይደለም። በቅርቡ ህወሓት የወሰደውንና እየወሰደ ያለው እርምጃ ደፋር ቢሆንም እስካሁን ግን እንደ ገፊ ሁኔታ አልታየም ወይም ለአፋጣኝ ግብረ መልስ አልጋበዘም። ድርጅቱ በብዙ ደረጃዎች ሁኔታዎችን በአግባቡ አንብቦ የተረዳ ይመስላል። የኢትዮጵያ ፌዴራል መንግስት በፖለቲካዊና ወታደራዊ ትኩረቱ ተከፋፍሏል። በኢራን ጦርነት ምክንያት ዓለም አቀፍ አቅርቦት ተስተጓጉሏል። የነዳጅ ቀውስ እየገጠመው ለሰኔ ምርጫ እየተዘጋጀ ይገኛል። በተጨማሪም ኤርትራ ከህወሓት ጋር የፈጠረችው ትስስር በእሱ በኩል እስከ ሱዳንና ግብፅ የሚዘረጋው ጥምረት ለአብይ አህመድ የሚያስተኛ አይደለም። እንደ ሶስተኛ ነጥብ የሚታየው ደግሞ የፕሪቶሪያው ስምምነት ከ2023 ጀምሮ ቀስ በቀስ እየተሸረሸረ መቆየቱ ነው። ምዕራብ ትግራይ በአማራ ክልል አስተዳደር ስር እየቆየ ሲሆን ተፈናቃዮች አልተመለሱም። የፌዴራል በጀት ዝውውርም ተገድቦ ነው ያለው። ህወሓት ከጦርነቱ በፊት የነበረውን ክልላዊ ምክር ቤት ወደ ሥራ በመመለስና ደብረጽዮንን ፕሬዝዳንት አድርጎ በመሾም ከፌዴራል መንግስት ህጋዊ እውቅናና ተቀባይነት ውጭ በትግራይ ላይ ህጋዊ ስልጣን እንዳለው እያረጋገጠ ነው። ደብረጽዮን በመቋለና በሌሎች የትግራይ ዞባዎች የመንግስትን አስተዳደራዊ መዋቅር ሙሉ በሙሉ ሊባል በሚችል ደረጃ ተቆጣጥሮታል። የዞባና የወረዳ አስተዳዳሪዎች እንደየደረጃቸው ለአዲሱ ምክር ቤት ሪፖርት እንዲያቀርቡ ትዕዛዝ ተሰጥቷቸዋል። ይህ በመሬት ላይ ባለበት ሁኔታ ነው የፌዴራል መንግስት ድጋፍ እንዳላቸው የሚነገርላቸው የትግራይ ፖለቲካዊና ወታደራዊ ድርጅቶች በአዲስ አበባ ሌላ ምክር ቤት እየመሰረቱ ያሉት። በእንዲህ ያለ ሁኔታ ውስጥ ዋና ዋና ተለዋዋጭ ሁኔታዎችን ማየት ያስፈልጋል። ጌታቸው ረዳ በወቅቱ ባደረገው ንግግር የኢትዮጵያ መንግስት በችኮላ ጦርነት ወይም የኃይል እርምጃ በትግራይ ላይ አለመውሰዱን አመስግኗል። ጦርነት እንዲከፈት ፍላጎት ያላቸው ወገኖች እንዳሉ የጠቀሰው ጌታቸው ረዳ ቢያንስ ግን ጠቅላይ ሚኒስትር አብይ በትግራይ መሪዎች ላይ ሊወስድ ያሰበውን ማንኛውንም እርምጃ መግታት መቻሉንም እንዲሁ አድንቋል። ሆኖም ግን ከዚህ ቀደም እርሱ የሚመራው የስምረት ፓርቲ አባላት መንግስት አስፈላጊውን ወታደራዊ እርምጃ እንዲወስድ ጥሪ አቅርበው እንደነበር ማስታወስ ያስፈልጋል። ወታደራዊ ሚዛኑ ግን እንዴት ነው ያለው? የፌዴራል ሰራዊት ቀደም ሲል በትግራይ ድንበሮች ላይ ከነበረው ክምችት የተለወጠ ሁኔታ ያለው አይመስልም።
የጦር አውሮፕላኖች በክልሉ ዋና ከተማ ላይ እየቀረቡ ባለፉት ጊዜያት በተወሰነ መልኩ እንቅስቃሴዎች ሲያደርጉም ታይተዋል። በአጋዥ ሰራዊት ወገን ግን የሚታይ ለውጥ አልተደረገም። ህወሓት ባለፈው ጦርነት ልምድ ያለውን በአካባቢው የተመሰረተውን በራሱ መሬት ላይ የሚዋጋውን የትግራይን መከላከያ ኃይል ተቆጣጥሮታል። በመቀሌ ላይ የሚፈጸመው የፌዴራል ጥቃት አጥፊ ሊሆን እንደሚችል ግልጽ ሆኖ ቀጠናዊ መዘዞችን ሊያስከትል እንደሚችል ባለፈው ጊዜ ባቀረብነው ትንታኔ በሰፊው ዳሰነው ነበር። አብይ ግን በፖለቲካዊ ረገድ ከሰኔ ምርጫ በፊት ምንም አይነት ውሳኔዎችን አልወሰደም። ሁኔታውን የሚመልስ ወይም አቋሙን የሚያንጸባርቅ ምንም አይነት መግለጫም አልሰጠበትም። ምክር ቤቱ ንጹህ የፖለቲካ አካል አይደለም፣ ወታደራዊ ጎንም አለው። የዚህ አዲስ ምክር ቤት አካል የሆነ ወታደራዊ ክንፍ መኖር ደግሞ እድገቱን አስፈላጊ ያደርገዋል። ከአፋር ክልል የመጡና በነፃ መሬት ኃይሎች የሚታወቁ ታጣቂዎች በዚህ ምክር ቤት ውስጥ መግባታቸው ልብ ሊባል የሚገባ ጉዳይ ይመስላል። እነዚህ ኃይሎች ከዚህ ቀደም በትግራይና አፋር ድንበር ላይ ከህወሓት ክፍሎች ጋር ተጋጭቶም ነበረ። ጌታቸው በዚህ መድረክ የሰጠውን መግለጫ ቆይተን ከዚህ ቀደም የስምረት ፓርቲ አባላት የፌዴራል መንግስት መቀሌ ገብቶ እርምጃ እንዲወስድ በግልጽ ያቀረቡትን ጥሪ ተመልሶ ማየት ያስፈልጋል። ይህ ደግሞ በህብረተሰቡ ውስጥ ያሉ አንዳንዶች ለፌዴራል ወታደራዊ ግፊት አስተዋጽኦ ለማድረግ የሚጠብቁ ማለትም እንደ ጦርነቱ ግንባር ቀድሞ ሆነው ለማገልገል ፈቃደኛ መሆናቸውን የሚያመላክት መሆኑን መገመት ይቻላል። እነዚያ ኃይሎች በትግራይ ውስጥ ህወሓትን ለመፈታተን አቅም አላቸው ወይስ የላቸውም የሚለው ግን የተለያየ ጥያቄ ነው። የዚህ ምክር ቤት ዋና መሐንዲሶች ከአንድ ዓመት ገደማ በፊት በመቀሌ በህወሓት ተገፍተው የወጡት ጌታቸው ረዳና ሌተናል ጀነራል ጻድቃን ናቸው። በትግራይ ውስጥ ያለው ተአማኒነቱ በከፍተኛ ሁኔታ እንደተመታ ይገመገማል። ጌታቸው ምክር ቤቱን በተመለከተ ኃላፊነቱ በህዝብ የተመረጠ መንግስት እስኪመሰረት ድረስ ብቻ ነው የሚለው መግለጫው ራሱን እንደ ቋሚ አማራጭ ሳይሆን እንደ ሽግግር አካል እያስቀመጠ መሆኑን ለማስረዳት ይሞክራል። ጻድቃን በመግለጫቸውም የአንድ ድርጅት አምልኮ እንዲጠፋና በህዝብ የተመረጠ አካታች ህዝባዊ መንግስት መመስረት አስፈላጊ መሆኑን አመላክቷል። ጥያቄው ግን ዋናው መድረክ በሆነችው ትግራይ ላይ እንዴት ነው የሚረግጡት የሚለው ነው። መቼ፣ እንዴት የሚሉት በወረቀት ላይ የተቀመጠውን ረቂቅ ተግባራዊ ለማድረግ የሚያስችሉ ዝርዝሮች ወደፊት የሚታዩ ይሆናሉ። ይህ የውስጥ የኢትዮጵያ እድገት ግን በአዲስ አበባ በመከረው ምክር ቤት በተባለውና በታቀደው ብቻ እንዲታይ አሁን ያለው ሁኔታ አይፈቅድም። ቀጠናዊ ጎኑን ማስተዋል ያስፈልጋል። የግብፅ የውጭ ጉዳይ ሚኒስትርና የትራንስፖርት ሚኒስትር ባለስልጣናት በአስመራ መቆየታቸው አንዱ የቀጠናዊ ጥምረት ማሳያ ነው። የግብፅ ኤርትራ፣ ሱዳን የፖለቲካ ሁኔታ የትግራይ ሁኔታ እየገገረ በሄደበት ወቅት እየጠነከረ ነው። ኤርትራ ህወሓት ትግራይን ተቆጣጥሮ ለማቆየት ጥልቅ ፍላጎት አላት። ምክንያቱም በህወሓት የምትተዳደረው ትግራይ የአብይን ተቃራኒ አካሄዶች ለመግታት ትልቅ ሚና አላት። የሱዳን ሰራዊትም በዚህ ስሌት ውስጥ ገብቶ መታየት አለበት። ስለዚህ ያለው ግንኙነትና አጋርነት በአጠቃላይ የአዲስ አበባን ስርዓት ለመክበብ እየጠነከረ የመጣው ጥምረት አብይ በቀጥታም ሆነ በዚህ አዲስ ምክር ቤት በኩል ሊወስዳቸው የሚችላቸውን እርምጃዎች ሊወስን እንደሚችል ይገመታል። ይህ በእንዲህ እንዳለ ግን አብይ አህመድ ቢያንስ ምርጫው እስኪያልፍና መንግስትነቱ እስኪያልፍና እስኪረጋገጥ ድረስ ማለትም በምርጫው እንደተለመደው አሰራር ተወዳዳሪ በሌለበት ሁኔታ በዝምታ እየተካሄደ ያለ በሚመስለው ምርጫ ለጥቅሙ መሆኑን ከግምት ውስጥ በማስገባት በሚቀጥሉት ወራት በትግራይ ፖለቲካ ላይ የሚታይ ለውጥ ሊታይ እንደማይችል ይገመታል። ስለዚህ በአጭር ጊዜ የትግራይ ሁኔታ መፈታት አለበት። በአጭር ጊዜ ውስጥ መቀሌ እንገባለን እያለ ያለው አዲሱ ምክር ቤት ወደ መቀሌ ሳይገባ ይቆያል። ከአዲስ አበባ ቡራኬ ያላገኘው የደብረ ጽዮን መንግስት ደግሞ ሊያንቀሳቅሰው የሚችለው ሀብት የተገደበ በመሆኑ ሊያደርጋቸው የሚችላቸው እንቅስቃሴዎች በጣም ውስን ይሆናሉ። ይህም በፖለቲካዊና ወታደራዊ ተለዋዋጭነት ላይ ብቻ ተወስኖ ስለሚቀር ያድርብ አስተዳደር ያለው ሁኔታ ሳይፈታ የትግራይን ሰብአዊ ቀውስ ብቻ የሚያባብስ ሆኖ ሊቀጥል እንደሚችል ታዛቢዎች ስጋታቸውን ይገልጻሉ። በኋላ ሊመጣ የሚችለው ሁለተኛው ሁኔታ ጊዜ ጠብቆ የፌዴራል ወታደራዊ ግፊት ማድረግ ነው። የዚህን አዲስ ምክር ቤት ታጣቂ ክንፍ እንደ ውክልና ወይም የጋራ ኃይል በመጠቀም ወደ ትግራይ ገፍቶ መግባትና የደብረ ጽዮንን ቡድን በኃይል ለማስወገድ መሞከር ነው። በዚህ ጉዳይ ላይ ክርክሮች እንዳሉ ከጌታቸው ረዳ ንግግር መረዳት አይከብድም። ይህም ህወሓትም ሆነ ኤርትራ በቅርብ እየተከታተሉት ስላለ ሙሉ በሙሉ ወደ ጦርነት መመለስን አደጋ ላይ የሚጥል ነው። ሰብአዊ ዋጋውም በጣም አጥፊ እንደሚሆን ይገመታል። ለዚህ ግን ጦርነትን ለማስቀረት እየሰራን ነው ለይቶ የሚመታበት ካልሆነ በስተቀር በማለት ነው ጌታቸው የገለጸው። ይህም ዋና ዋና ውሳኔ ሰጪዎችን ለይቶ መምታት ነው።
ዓለም አቀፉ ማህበረሰብ ቀደም ሲል ሌላውን ግጭት አጥፊ ብሎ የጠራው የአውሮፓ ህብረትን ጨምሮ አዲስ አበባን ለማውገዝ የሚንቀሳቀስ ሲሆን ማንኛውም የአሜሪካ መደበኛ ግንኙነት በዚያ ቀጠና ውስጥ የተወሳሰበ ሊሆን እንደሚችል ይታወቃል። ሌላው በቀላል የማይታየው ደግሞ በውጫዊ ጫና ስር በአንዳንድ ወገኖች ሽምግልና በሚደረግ ውይይት የፖለቲካ መፍትሄ ማምጣት ነው። አሜሪካ በኤርትራ ላይ የወሰደችው የእገዳ ማንሳት እርምጃ በኤርትራና በኢትዮጵያ መካከል ያለውን ግንኙነት ወደ ነበረበት እንዲመለስ ቢያንስ ወደ ጦርነት እንዳይገቡ ለመግታት እንደምትፈልግ ሲገለጽ ቆይቷል። ይህም በሁለቱ ሀገራት መካከል ብቻ የሚገደብ አይደለም። በግብፅና በኢትዮጵያ መካከል ያለውን አለመግባባትም እንድትፈተው ያስገድዳታል። እንዲሁም የሱዳን ቀውስ። በዚህ እድገቶች ማዕቀፍ ውስጥ የትግራይ የፖለቲካ መፍትሄ የሚያገኝበት ሁኔታ አያጣም የሚሉ ግምገማዎችም አሉ። የአፍሪካ ህብረትን በበኩሉ ቀደም ሲል ናይጄሪያዊውን ኦሉሴጉን ኦባሳንጆን እንደ ልዩ መልእክተኛ አድርጎ እንደገና መድቧቸዋል። ስለዚህ አዲሱ ምክር ቤት እስካሁን ያለው ቀጣይ እቅድ ይበልጥ በተግባር የሚታይ ይሆናል። የትግራይ ህዝብ በመቶ ሺዎች የሚቆጠሩ ቀብሮ ማህበረ ፖለቲካዊ ሁኔታው በተዘበራረቀበት ወቅት የፖለቲካ ተዋናዮች የመቋለ ቢሮን ማን ይቆጣጠረዋል በሚለው ላይ ገና እየተጋጩ ነው። ይህ ላለፉት ዓመታት የቀጠለው የዚህ ቀጠና መከራ መቼ እንደሚቀል ግን በጊዜ ሂደት የምናየው ይሆናል። ክቡራን ተከታታዮቻችን አሁን ያለውን የትግራይ ፖለቲካ የዳሰሰው ለቀጠናዊ ሁኔታ አስፈላጊ የሆኑ ለውጦችን የዳሰሰው የትንታኔ ይዘታችን የተከታተላችሁት ይህንን ነበር። በዚህ ለውጦች ላይ ያላችሁን ሐሳብ በነጻ አካፍሉ። ሼር ላይክ እንደቀድሟችሁ። ሰላም ያሰማን። ሰላም ለሁላችን።